እንዴት ዋላችሁ? እኔ የሀገሬ ልጆች ጋር ሄጄ ላውራ ብዬ ነው የመጣሁት። ያው የውስጥ እንዴት ቆይ እኔ አሁን የምሰጠው አስተያየት አንደኛው ያው ይሄ የወዳጅነት ግጥሚያው ቢኖርም ብዙ ክፉ አልነበረም እና እሱን ያው ብትጀምሩት ምናምን ድንገት ጥሩ ሊሆን ይችላል። ግን ሰሞኑን አሁን ልልና እንደ አንድ ኢትዮጵያዊ አያናም እንደ አንድ አውሮፓዊ ይሄ ያሳያችሁት የዳሜጅ ኮንትሮል በጣም ለማድነቅ እወዳለሁ። ልልና እንዲያውም የመንግስት ሰዎች ካዩ ሆነስትሊ ጥሩ ፕሮቴክት መንግስትን ሳይሆን ያው ሀገርሽን ነው የሀገሬን ጥቅም ብለሽ ነው ኮንሲደር ቢያደርጉት ይሄ የፕሮፓጋንዳ ስራ ላይ ትጠቅሚያቸዋለሽ። አንደኛው እሱን ነው እንዳስተያየት ነው። ሁለተኛው ግን ይሄ አሁን በቀጠናው ያለው ሬክታንጉላር ፍጥጫ በቲፒኤልኤፍ ፋኖ የሻዕቢያ መንግስትና የብልጽግና ያው በጣም እየከረረ ነው ውጥረቱ። ኢሳያስ ከስልጣን መውረድ ብዙም የለበትም፣ ውጥረቱ መቀጠል አለበት የቀጠናውን ባላንስ የሚያስከብር ስለሆነ ማለት ነው። እና ይሄን ካልኩ በኋላ ግን ከሰሞኑ አንድ በጣም ያሳሰበኝ ነገር ነበረ። የኢትዮጵያ መንግስት ልኮን ነው እኛ ከተናገርን መንግስት ተናገረ የሚሉ ኃይሎች ብርጌድ ንሓመዱን ኢትዮጵያ ውስጥ አሰልጥነው አደራጅተው ለነፃነቱ ወደ ኤርትራ እንደሚዘምት ተናግረዋል። እና መስፍን ያው በግልጽ ነው ወጥተው የሚያስተላለፉት። ይሄ ለዲሞክራሲ ግንባታ የምታደርጉትን ጥረት እናደንቃለን። በነገራችን ላይ ያው ኤርትራውያንም ይሄንን ሰምተዋል። የኢትዮጵያ መንግስት ብርጌድ ንሓመዱን አስታጥቆ ኤርትራ ውስጥ መንግስት ለመለወጥ የሚደረገውን የዲሞክራሲ ጥረት እንደሚያግዝ በይፋ አቋም ይዞ አስታውቋል። ድርጅቱም ኢትዮጵያ ውስጥ በይፋ ይንቀሳቀሳል። ልጨርሳል። አይ ወደ ጥያቄ ያው እነ መስፍን አሁን እኛ ከተናገርን ምንጩ መስፍን ነው። አንቺ ዝም ብለሽ አሰብ እኮ ቆይ አንዴ እኛ ከተናገርን መንግስት ተናገረ ነው ይላሉ። ከመንግስት ጋር ያላቸውን ቅርበት ያው እኛም በተወሰነ መልኩ ስለምናቅ ይሄ ለዲሞክራሲ ግንባታ በምስራቅ አፍሪካ ላይ ለሚመጣው የምታደርጉትን አስተዋጽኦ እናመሰግናለን፣ ያው በበጎ ማለት ነው። ይህን የሰሙ ኤርትራውያን ደግሞ ተቃዋሚዎችን አፕሮች አድርገው እንዲሁ በቀጠናው የሚኖረውን የዲሞክራሲ ግንባታ ያበረታታሉ ብለን እናስባለን። እና እናንተ ይህን እንዴት ታዩታላችሁ? ብርጌድ ንሓመዱን ያው አደራጅታችሁ ወደ ኤርትራ የመላክ ነው፣ የፕሮክሲ ዋር ነው አይደል? አሬንጅ እያደረጋችሁ ያላችሁት ይሄ በመንግስት በግልጽ አቋም ተይዞበት በመንግስት ስብሰባ ላይ ጭምር እንዲሳተፉ የመንግስት አካላት በተገኙበት ምናምን ስብሰባ እንዲያደርግ ተፈቅዷል። እና የኤርትራም አካላት ይህንኑ የዲሞክራሲ የመገንባት ጥረት ቢያግዙ እንዴት ታዩታላችሁ? ከታች የሚሰሙም ኤርትራውያን ያው ይሄንን ለመንግስታቸው ያስተላልፋሉ ብዬ ስለማስብ ነው። እኔ ጀስት ለዲሞክራሲ ካለኝ ተቆርቋሪነት ነው። እና እስኪ እዚህ ላይ ሀሳብ ስጡኝና ቀጥታ እኔ ኢንዲቪጁዋሊ ነው የምመልሰው እንደ ራሴ እንደ ኢትዮጵያዊ ነኝ፣ አማራ ነኝ። ሲምፕል ዛት የምመልሰው መንግስት ጋር ምንም አይነት ግንኙነት የለኝም። ብርጌድ ንሓመዱ ላልከው ነገር የገቡት ሰዎች በጠቅላላ አስ ሞመንት አስ ፍራይናው ከኢትዮጵያ እንደወጡ ነው ማቀው። that's the information I have። አሁን በእምትሉት አሰልጥነው አስተርጎጎ ምናምን የምትሉት ነገር ከየት እንደምታመጡት ባቅ በጣም ደስ ይለኛል። ባቅ እኔም ራሴ ያስ እውነት ነው ብዬ ልነግር እችላለሁ። ያንን ግን ወጣዋል ብለው ራሳቸው ራሱ የተናገሩበት ነገር ስላለ ማለት ነው። if you ask me ግን የኢትዮጵያን ህዝብ እያተራመሰ ያለው ሻዕቢያ ከሆነ ኢንፎርሜሽኑ ካላቸው እነዚህ ሰዎች ያንን ካላረጉ እንደውም ጤነኛ መንግስት አይደሉም ኮምፕሊትሊ ማለት እችላለሁ። እያተራመሱ ያንን ነገር እናንተ ቦልድሊ ከነሱ ጋር እንትን እያላችሁ እያያችሁ አብረን እንሰራለን መንገዱን እንመራቸዋለን ምናምን እያልከኝ ባይሰሩ ይደንቀኛል ነው። ኢንዲቪጁዋሊ ነው የምነግርህ። እኔ መንግስት ሰው አይደለሁም። ግን የማንም ግንኙነት የለኝም። እንደራሴ ነው የምነግርህ። ቆማ ኢትዮጵያ እንደ ሀገር ማየት አለባት ብዬ አላምንም። ከኤርትራ ጋር ያለውን ነገር በሰላም ሶልቭ ነው የሚያደርጉት ብዬ ደግሞ ያንን አምናለሁ። እንደውም እናንተ በጀርባ ራሱ እናንተን ሊያስወጉ ይችላሉ ብዬ ነው ማስበው። እንደውም ኃይሉ የት ጋ ነው ብለው አመዛዝ ነው የሻዕቢያ መንግስትን ብትለኝ ይሄ ነገር በእነሱ ሳይድ ላይ ይሄ ሮንግ ነው
አካሄዳቸው ይሄ ነገር መንገዳችንን እንትን ማዞር አለብን ብለው ራሳቸው እንደሚዞሩ እርግጠኛ ነኝ። ሪያሊቲውን ሞር ይረዳሉ ብዬ ስለማቅ ነው የምነግርህ። አደዛንዳት ምንም ልል አልችልም። ያሰልጥነው ምናምን ለሚለው ነገር ማለት ነው። አያና የምትለው ነገር ካለ እኔ በጣም ቀላል ነው ይሄ፣ በጣም ብዙ የሚያስቸግር አይደለም። የአማራ ህዝብ እያለ ነው አይደል ዮሪ የሚናገረው። የአማራን ህዝብ አይወክልም። ኦብቪየስሊ መንግስት እያለ ነው መስፍን ፈይሳ የሚያወራው አይደል። መንግስትን አይወክልም። ኦብቪየስሊ ይታወቃሉ ሁለቱ። የገዛ ቁመታቸውን ነው የሚሸፍኑት። ስለዚህ ዩሪ የአማራ ህዝብ ብሎ የሆነ ነገር ስለተናገረ የአማራ ህዝብ ድምፅ ነው ብዬ ላስብ ነው። አቤት እንደ ዩሪ ከሆንኩ እንደዛ አስባለሁ፣ ወይ እንደ መስፍን ፈይሳ ከሆንኩ እንደዛ አስባለሁ። ራሳቸውን ሆኖ እኔ አሁን አያና ብዬ ነው የምናገረው። በቃ ይኸው በዚች ባለችኝ ትከሻ በዚቹ በቁመቴ በራሴ እውቀት በምችላት ከነ ድካሜም ከነ አቅሜም ራሴን ሆኜ ልዕልና ራሴ አንሙና ነው የምትናገረው። አንድ ልዕልና አንድ ራስን ሆኖ መናገር ሲያንስብን ህዝብ ወይ መንግስት ወይ የሆነ ትልቅ ድርጅት ወክለን እንደምናወራ የምናደርገው የራሳችን ኢጎ ላይ ያለ ፍራክቸር ደካማ ነገር ስላለብን ለመሸፈን ሊሆን ይችላል። መስፍንም ሆን ካንተ እንደዛ የምትናገሩ ሌሎችም እንዲህ ሲናገሩ ያለው ህዝቦች አሁን ማሜ እንደዚህ አይናገርም። ኮልሚ ማሜ አይተሽ እንደሆነ ኢቭን አፋድን እደግፋለሁ ይላል እንጂ እንደ አፋድ ብሎ ሲናገር አንድ ቀን አልሰማም። ለምን? በራሱ ኮንፊደንስ ይሰማው። ላይ ገባሽ? ራሴን ሆኜ ከተናገርኩ በቂ ነኝ ብሎ ያምናል። ህዝብን ጠርቶ እንደ እንትን ህዝብ ብሎ አይናገር። እንደ ኦሮሞ ህዝብ እንደ አማራ ህዝብ ተብሎ አይወራም። እንደዛ የሚያደርጉ ሰዎች አሉ። ያው በነ ዩሪ በነ መስፍን ፈይሳ ምናምን እንደዛ አይነት ሰዎች ናቸው። ስለዚህ እንደዛ ምንድነው ምን ይታያል? ካብ ለካብ እንደሚባለው ተያይታችሁ ካብ ለካብ ነው አንተና መስፍን ፈይሳ በሌቭላችሁ እንጂ እሱ መንግስትን አይወክልም። አንተም የአማራን ህዝብ አትወክልም። ኦሮጵያ የሚባል ሀገር የለም፣ ኢትዮጵያ ትባላለች። ተመለስ ወደ ሀገር እናት ሀገር። እኔ የሚያስቀኝ ፓርት እንደሆነ ታውቃለህ፣ የመንግስት እንትን ሲሆኑ ምናምን በቡኖ በደሌ ምናምን ኢሜጅ ማድረግ ህዝቡን ማሳመን ሲፈልጉ በጣም ነው የሚያስቀኝ። I like that guy by the way. አደርም ይሄ ህዝብ ፊውቸር አለው። ወደድክም ጠላ ኤኒቲንግ በደንብ ጠንቅቄ አውቃለሁ ብዬ ነው ማለት ነው። ዳስ ዲፍረንስ ያለን እኔ እናንተ። ኦኬ ወደ ቀጣይ እንደው አንዲት ጥያቄ ልጨምርላችሁና ወደ ሌላ ሰው እድሉን ትሰጡታላችሁ። እኔ የግለሰብ ፖለቲካ አለ ብዬ አላምንም። አሁን ኢትዮጵያ ውስጥ የብሔር ብሔረሰብ ፖለቲካ ነው። ኢቭን አያና የኦሮሞን ኢንትረስት ወክሎ እንደሚያወራ ኢትዮጵያ ውስጥ ዳዴ የሚመጻል ልጅ ያውቃል። ግን እንዲሁ እያጭበረበርን ምናምን እንቀጥል ከተባለ ችግር የለውም። ግን የኔ አሁን የመጨረሻዋም ጥያቄ ያው ድንገት ካልካዳችኋት ማለት ነው ሰሞኑን አሰብን የማስመለስ አጀንዳ አስፓይሬሽን እንዳለ የብልጽግና ደጋፊዎች በሰፊው እየጎሰሙ ነው። እነ ዳንኤል ዳባ አዲስ አበባ ቁጭ ብለው የሚጽፉትን እያየን ነው። ኢሳያስን አስወግደን በብርጌድ ንሓመዱ ታግዘን ኤርትራ ውስጥ ፓፔት መንግስት አሰብን የማስመለስ እንዲያውም አንዳንዶቹ ኤርትራን የመጠቅለል ጭምር አይነት ፖለቲካ ነው። የኔ ጥያቄ ወደ ናሽናል ኢንትረስት ካመጣችሁት ዘንዳ ኢትዮጵያ የብሔር ብሔረሰብ ሀገር ናት እና አሰብን ስታስመልሱ ድንገት በድሮ ለምሳሌ አማራን ብታናግሩት በናሽናል ኢንትረስት ጉዳይ ላይ የራሱ ኦፒኒየን ይኖረዋል። አሁን ላይ ስላልተጠየቅን እኛ በዚህ ጉዳይ ላይ የምንለው ነገር የለም። አሰብን ስታስመልሱ ግን ብታስመልሱ አናስመልስም ብላችሁ ያው አጀንዳውን ባጭሩ ካልቀጫችሁት በስተቀር ካቋርጦኝ ነው ሰሞኑን እንደነበረው ይሄ አሰብን ማስመለስ አለብን ካላችሁ የምታስመልሱት ወደ ድሮ ወደ አማራ ወሎ ክፍለ ሀገር ነው የምታስመልሱት ወይስ ደግሞ ይሄ አሁን ባለው በብሔር ብሔረሰብ አደረጃጀት የአፋር ነው የምታደርጉት? እሱንም በዛው ብትነግሩን ማለት ነው። እንደው ለነቃታችን እንዲጠቅም በመጀመሪያ አሰብ ላይ ጥያቄ ያለን always will always be ነው የምነግርህ። አሁን ላይ አሰብ ላይ ኢትዮጵያ ወደ ጦርነት ሄዳ ለማስመለስ ኢንትረስት አላት ወይ በዛ ምክንያት ብትለኝ ነው የላትም። በእንደዛ ወይ ነው የምነግርህ። በዚህ ሰዓት ላይ ሞር ፎከስ ማድረግ በሌሎቹ ሀገሮች ኦፕሽኑ ዶር ዋይድ ኦፕን ነው የሆነላት ብዬ ነው ማምነው። በአንተ ቬሪ ስሊኪ የሆነ እንትን የምታደርጋቸው ነገሮች አሉ፣ ግን ያ ነው ሪያሊቲው። ለአንተ ለምትፈልገው እንትን ይገባኛል፣ በደንብ ይገባኛል። ያንን እንደሚፈለግ በደንብ አውቀዋለሁ።
ግን ዳስ ናት ዘ ሪያሊቲ ብዬ ነው ማለት። ሪያሊቲ ራይት ናው ያየሁት ያለሁት ከኤርትራ ጋር ያለውን ነገር በጦርነት ይሆናል ብዬ አላምንም። ችግሩ ከኮምፕሊትሊ ወይ ከትግራይ ውስጥ ካልወጡ አልወጣም ብለው ትግራይ ውስጥ ያሉትን ትግራይ ውስጥ ያለው ኢሹ ሶልቭ መደረግ ከቻለ ከትግራይ ውስጥ አልወጣም ብለው ካሉ ዳስ አናዘር ዲፍረንት ስቶሪ። ትግራይ ውስጥ ጦርነት ይኖራል ብዬ ስለማላስብ ነው የምነግርህ። ከመከላከያ ከትግራይ ሲወጣ ነው ሻዕቢያ የደነገጡት ብዬ ስለማስብ ትሪኪ እና እንደ ጦጣ አዶኖ ትዝ ይላችሁ ከሆነ እናንተ ያንን ስቶሪ ሲነገር ክርስቲያንን የምትሉት ስቶሪ አብይ ሲናገር የተናገረው አብይ ወጥመድ ነበረ ለሻዕቢያ ጠመደለት ትግራይ ውስጥ ያለውን ነገር ሲረዳ ማለት ነው። እና ከመከላከያ ውስጥ ጥለው ሲወጣ ቤዚክሊ ወጥመዱን እንትን ብሎ ነው የወጣው ብዬ ነው ማምነው እኔ። ያንን ነገር እንደማይሞከር ማለት ነው። ትግራይ ውስጥ ምናምን ተብሎ መከላከያ እንዲገባ የሚፈለገው የነበረው በዛ ምክንያት ነው። የዘጠናዎቹ ፖለቲካ የዘጠናዎቹ ጦርነት በዚህ ጀኔሬሽን እንደማይደገም አልባነኑም ነበረ እና ያ አይሆንም ብዬ ነው ማምነው። የምሬን ነው የምነግርህ። ከመጣ ወንድ የሆነ ራሱ ነው መጀመሪያ ያለበት ብዬ ነው ማምነው። ያንን ደግሞ ሊዘጋጅ ይችላል ምርጫ ከሌለው። በተለይ ዛሬ ያየሁት ነገር ባይ ዘ ዌይ ዮሪ አንተ በሳይኖቹ ምናምን እርግጠኛ ነኝ ኖትስ ታደርጋለህ ፖለቲካ አንደርስታንድ ስለምታደርግ ከኔም በላይ ብዬ ስለማስብ ማለት ነው። ዛሬ የኢጅፕት ፎሬን ሚኒስተር ሄዶ ሲያናግረው ኢሳያስን ለመጀመሪያ ጊዜ የኢጅፕት ባንዲራ እንኳን አጠገቡ አልነበረም እና እሱንም አስቡበት። እነሱም ሊቀየሱ እንደሚችሉና እናንተም ድንገት እነዚህ ሰዎች ከተቀየሱ እኛስ እንዴት ነው የምንቀየሰው ብላችሁ አስቡበት ብዬ ነው እንትን እምልህ። አያና የምትመልሰው አለ እና እኔ የሚጠይቅ ጥያቄ አለ። ተፈቀደ ፕላን ቢ ያዘጋጁ ነው የምትይው? አዎ፣ ግን ኦልሬዲ እዚህ የደረሱት እኮ በፕላን ቢ ነው እነዚህ ሰዎች። አሁን ፕላን ቢ ላይ ናቸው። ፕላን ሲ ያዘጋጁ ነው የምትለው ነገር አለ። አለበለዚያ ወደ ጥያቄ ልሂድ። እኔ የለሁበትም፣ ቀጥሉ። ይቺ ነገር በዛሬ ጠዋት ላይ ያየሁት አንተ የምታውቀው ሰው ከሆነ የማታውቀው ሰው ከሆነ you don't have to respond። በናሽናል እንትን ላይ ከኢትዮጵያ ቤዚክሊ አብይ አህመድ ነው ከአራት እንደዚህ ሀገሮች ብሎ እየተናገረ ያለ መሳይ ጋር የነበረ ኢንተርቪው ነው። ከብሔራዊ ጥቅም አንጻር እንግዲህ እኔ መችስ ብፈልግ ከብሔራዊ ጥቅም አንጻር በእኛ በኩል ኢትዮጵያ አሁን ከጎረቤቶቿ ጋር ባላት ግንኙነት ጎረቤቶቿን በሙሉ ብቆጥር ጅቡቲን፣ ሶማሊያ፣ ኬንያ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን ከሁሉም ጋራ የሚያጣላን አጀንዳ የሆነ ነገር ምንም ነገር አላገኘም። ምንም ነገር የለም። በቅራኔ ደረጃ ሆኖ ኢትዮጵያውያን ከጎረቤቶቻችን ጋር ልንዋጋ የምንችልበት ምንም አይነት ምክንያት የለም። በሌላ ወገን ግን ሌሎቹ ጎረቤቶቻችን በአብይ የደረሰባቸው በደል አለ። የሶማሌ መንግስት የፌዴራሉ አካል የሆነችውን ከሶማሌላንድ ጋር ያልተገባ ግንኙነት በመፍጠሩ ከሶማሊያን ጋር ግጭት ተፈጥሯል። ቀይ ባህርን እናመጣለን በሚል የቀይ ባህርን በአደባባይ እየሰበከ አንድን ሉዓላዊ የሆነ ሀገር ኤርትራን ስጋት ውስጥ ጥሏል። በሱዳን ውስጥ በማይገባው በኩል ገብቶ የእርስ በርስ ጦርነትን ጄኖሳይድ ፈጽሟል ተብሎ የተባለን ቡድን እየደገፈ እና ለሌላ ሀገር ተላላኪ ሆኖ በሱዳን በኩል ቅሬታ አለ። እንዲሁም ደግሞ በጦርነቱ ጊዜ የደገፈውን የአልቡርሃን መንግስት እዚህ ላይ ሆነ በሩን ዝጋልኝ ያለውን መንግስት አሁን በሌላ በኩል ሂዶ የራሱን ሁሉና በሚፈታተን መልኩ የእሱን ተቀናቃኝ የሆነ እየደገፈበት ይገኛል። ጅቡቲም እንደዚሁ ረዥም ጊዜ የወደብ ግንኙነት የነበረንን እና እንዲያለማ ሁሉ ወደብ ተጨማሪ ወደብ የሚፈቅድለትን የጅቡቲን እንዲያስተዳድረ ሁሉ ጅቡቲን ሁሉ ባልታሰበ ሁኔታ አባንደን አድርጎ ወደ ሶማሌላንድ ለመሄድ እና ሉዓላዊ ወዳልሆነች ሀገር መሄዱ የአብይ አህመድ አስተዳደር ይሄን ሁሉ ችግር ውስጥ ከቷል። እንግዲህ ይሄ በተጨባጭ የምነግርህ ነገር። በሌላ ወገን ደግሞ በራሱ ህዝብ ላይ በአማራ ህዝብ ላይ ጦርነት አውጇል። በትግራይ ህዝብ ላይ ጦርነት አውጆ ቆይቷል። በኦሮሚያ ህዝብ ላይ ጦርነት አውጆ ቆይቷል። አሁን በሁሉም አካባቢዎች በኑሮ ውድነትና በስራ የሀገሩን መንግስት በጥብጧል። ስለዚህ በአብይ አህመድ ላይ ለመነሳት የኢትዮጵያ ህዝብም የቀጠናው ሀገሮችን ግዴታ አለባቸው። ስለዚህ ከሆነ ሌሎቹ በአብይ ላይ እንጂ ኢትዮጵያ በሌሎች ላይ የምዘምትበት አሁን ምንም አይነት
ምክንያት የለንም እና ያ ደግሞ በተለይም አሁን ጦርነት ላይ ያለውና የህልውና አደጋ ያለበት የአማራ ህዝብ ከየትኛውም አካል ጋር የሚመጣ ማንኛውም ነገር የህልውና አደጋ ያለበትን እና ጦርነት አውጆ መንደሩ ድረስ ሂዶ በድሮን የሚደበድበው መንግስት የሀገሪቷን ምንም አይነት ብሔራዊ ጥቅም በማይነካ መልኩ የሚደረግ ጫና ሁሉ ዓለም አቀፍ ጫናም ይሁን ከጎረቤትም ይሁን ከሌሎች ወንድም ህዝቦቿ ጋር ከኢትዮጵያ የሚኖሩትም ይሁን ያንን አስተባብሮ ይህን ስርዓት በመግፋት ረገድ ሁሉም ኃይሎች መተባበር ነው እንጂ ያለባቸው አሁን የኢትዮጵያን ኢንተረስት የሚጎዳ ከየትኛውም አካል የመጣ ብሔራዊ ጥቅማችንን የሚያናጋ ነገር እስከሌለ ኤርትራም ጋር ከሱዳንም ጋር ከጅቡቲም ጋር ከሶማሌም ጋር የኢትዮጵያ ህዝብ ተሳስሮ ተባብሮ ይሄንን አደጋ ላይ የጣለውንና የኢህአዴግ ሽራፊ የሆነውንና የእብድ ስብስቦችን ከላያችን ላይ ነቅለን በቀጠናውንም ያንዣበበውን እና ኢትዮጵያ በአካባቢያችን የሰላም ኃይልና አንከር ስቴት መሆኗን ማረጋገጥ ጎረቤቶቻችንም እየነገድ በሰላምም በባህልም በኢንቨስትመንትም በንግድም እየተባበር አብረን የምንኖርበትን ሁኔታ መፍጠርና ለቀጠናውም ለኢትዮጵያም ሰላማዊ የሚሆን በአካባቢውም የኢትዮጵያን ታሪካዊ ቤዚክሊ ይሄንን ያለው የሌሎች ሀገሮች ኢትዮጵያ ላይ ቤዚክሊ ምንም ነገር አላረጉም ብለህ አንተም ታምናለህ? ምንም ነገር እነሱ ኤንጅል ነበር ያደረጉት። እንደው በዚህ ጦርነት ውስጥ እሱን የምታምን ከሆነና አግሪ የምታረግ ከሱ ጋር ከሆነ ጀስት አግሪ ያደርጋለሁ ብለህ ማለፍም ትችላለህ። አደዋን እንትን ልልህ አልፈልግም። ግን ሱዳን ኢትዮጵያ ላይ ማሰብ የምታስበውን ነገር በጠቅላላ ከቲፒኤልኤፍ እና ከሻቢያ ጋር ሆና ይህንን እቅድ በጠቅላላ ያመጣው የሱዳን ህዝብ ሳይሆን የሱዳን ገቨርንመንት ነው ኢትዮጵያ ላይ ያመጣው ነገር። ሶማሌ እኛን በባህር ላንድ ላክድ እንድንደረግ በትራንዚሽናል ገቨርንመንት ውስጥ ሆነን ከ91 እስከ 93 ድረስ አሰብን ይዘው ኤርትራኖች እንዲገነጠሉ የመጀመሪያዎቹ ሱዳን እና ሶማሌ ናቸው። ጅቡቲ እሷ ብቻ ኦፕሽን ሆና ገንዘብን በጠቅላላ ጀነሬሽን አፍተር ጀነሬሽን እየጨመሩ በጠቅላላ ላንድ ምግብ፣ ውሃ፣ ኤኒቲንግ እየተጠቀሙ ከኛ አቢዩዝ ያደረጉን ሰዎች ናቸው። ኢንክሉዲንግ በዚህ ጦርነት ውስጥ ጥይት መሳሪያ ሆልድ እስከማድረግ ድረስ ማለት ነው። እነዚህ ሰዎችን ናቸው አብይ አህመድ ተነኮሰ እያለ ያለው እና እንዴት አድርጎ እንደተነኮሰም በአንተ ኤክስፕሌኔሽን ብሰማው ደስ ይለኛል። እዛ ፓርት ላይ ነው የምነግረኝ። ውስጥ ያለውን ፓርት አይ ነው አግሪ እንደምታደርግ አውቃለሁ። እንዴት አድርገው እንደተነኮለሳቸው ግን በአንተ አገላለጽ ብትገልጽልኝ በጣም ደስ ይለኛል። ታይሙን ሰጣለሁ። ጋድ እሺ። በብዙ ነገር ላይ ኢንጂነር ይልቃል ጋር እስማማለሁ፣ ከአንድ ነገር ውጭ ማለት ነው። በእሳቸው ግምገማ፣ በኢንጂነር ይልቃል ግምገማ የጦርነቱ ተንኳሽ አብይ አህመድ ሊሆን አይችልም ነው። ይሄ ከአብይ አህመድን መሰረታዊ የዲሞክራሲ ፈላጊነት ሳይሆን ሲምፕሊ ዊክ ለማለት ነው። የሀገር አንድነትን ያልጠበቀ መንግስት በምንም መልኩ ናሽናል ኢንትረስትን ለማስከበር ሊሄድ አይችልም። ሊሄድም ውርደት ገጥሞት ነው የሚመለሰው እና እንዲህ አይነት ግምገማ ይሰራል። ስለዚህ አብይ አህመድ ጦርነቱን አይጀምርም። ኢን ሪተርን ሌሎቹ አብይ አህመድ ካደረጋቸው ነገሮች በመነሳት አብይ አህመድ ላይ ጦርነት ሊጀምሩ ይችላሉ ነው የእሳቸው ግምገማ። የእኔ ግምገማ ደግሞ ይለያል። አብይ አህመድ የጀብደኝነት ባህሪ ያለው ኦቨር ሲምፕሊፊኬሽን ተጠቂ ነው። በነገራችን ላይ አብዛኞቹ ኢትዮጵያ ውስጥ የተፈጠሩትን ችግሮች ካየናቸው ከአብይ አህመድ የህፃን ልጅ ባህሪ ይመነጫል። ይሄ ኦቨር ሲምፕሊፋይ ያደርጋል ነገሮችን። ከሻቢያም ጋር አሊያንስ የፈጠረው አብይ አህመድ ነው መጀመሪያ ላይ። በባንዳነት የሚከሰስ ሰው ካለ ምናልባት ከጠቅላይ ሚኒስቴሩ ባሻገር ሌላ ኢትዮጵያዊ አይኖርም። እሳቸው ለምሳሌ ምሳሌዎች ላንሳ። አሁን ቅድም አንድ ነገር ተነስቷል። ኦነግ ሸኔ ከኃይሎች ጋር ምናምን በመሮ በኩል ልሰራ እችላለሁ ብሎ አለ ምናምን ተብሏል። የኦነግ ሸኔ ሴክት እኮ አሁን እኮ የሽመልስ አብዲሳ ምክትል ሰሞኑን ሹመት ተሰጥቷቸዋል አይደል? አብይ አህመድ ከነዚህ ኃይሎች ጋር ይሰራል፣ ከኤርትራ ኃይሎች ጋር ይሰራል፣ ከትግራይ ኃይሎች ጋር ይሰራል፣ ከአማራ ኃይሎች ጋር ይሰራ ነበረ። ስልጣኑን ሊያቆይለት ከሚችሉ የትኛውም ኃይሎች ጋር ይሰራል። ነገሮችን ኦቨር ሲምፕሊፋይ አድርጎ ስለሚያይ ማለት ነው። ጦርነቱንም አይጀምርም የሚል ግምገማ እኔ የለኝም።
ሰሞኑን የመጣው አጀንዳም የቀልድ ነው የሚል ግምገማ የለኝም። it's just a matter of when and how ምቹ ጊዜ ብቻ ነው የሚጠብቀው። ይሄን ለኤርትራኖችም ነግሬያቸዋለሁ። the only thing ኤርትራ ላይ የሚከፈተውን ጦርነት ያዘገየው የፋኖ እንቅስቃሴ ነው። ፋኖ አሁን በሪጅን ውስጥ እንደ ጁኒየር ፓርትነር የምታየው ምናምን አይደለም። የጦርነቱን አቅጣጫ ዲሳይድ ሊያደርግ የሚችል ቁመና ላይ ስለሚገኝ ይሄንን ይገመግማል። ኦኬ አሁን አፎርድ አደርጋለሁ አላደርግም፣ የህዝቡን ትኩሳት ለመለካት አጀንዳውን ወረወረ። አጀንዳው በሚገባ አማራው ከዚህ ጦርነት እጁን እንደታጠበ እኛ በሚገባ አስተዋወቅን። ከዛ አሁን የብልጽግና ሰዎች ተመልሰው ዳሜጅ ኮንትሮል ላይ መጡ። አይ ጦርነት አንፈጥርም ምናምን። ሶ ቴክኒካሊ የብልጽግና ሰዎች እያሉን ያሉት ምንድነው? ጦርነቱ አሁን ላይ ጀመር ይችላል ቢኮዝ የሆኑ ውስጣዊ እንቅፋቶች ነገር ስላጋጠሙን ነገ ከነገ ወዲያ ግን ያወተን እንትን እንላለን ነው። አሁን በኢንጂነሩ ጉዳይ ላይ በአብዛኛው የምስማማባቸው ከመጀመሪያው ውጪ አብይ አህመድ ይሄን ጦርነት በእርግጠኝነት ይጀምራል። ኢንጂነር ይልቃል ያው የግለሰብ የፖለቲካ ተንታኝ ናቸው። ሰምሃው የኢትዮጵያም ኢንትረስት ያስጨንቃቸዋል። አሁን እኔና እሳቸው የምንገራው ነገር ምንድነው? አንደኛ መንግስትን በተለያየ መልኩ የስነ ልቦና ጫና ውስጥ ገብቷል። በዛ የስነ ልቦና ጫና ውስጥ ደግሞ እናቆየዋለን እኛ ማለት ነው። ሌላኛው ነገር ደግሞ አሁን ባለው በሚነሱ ውጥረቶች ለምሳሌ የኤርትራ መንግስት በኢሳያስ መሪነት መቀጠል አለበት። ምክንያቱም የኢሳያስ መቀጠል በቀጠናው ላይ የሚኖረውን ውጥረት በተወሰነ መልኩ ውጥረት ስል በሌላ መልኩ እንዳይተረጎም ይሄ የዲሞክራሲያዊ መንግስት የመለወጥ ፍላጎት በሁለቱም በኩል በኢትዮጵያ በኩል ብርጌድ ንሓመዱን አደራጅቶ ኤርትራን በመውጋድ ዲሞክራሲን የማስፋፋት በኢሳያስ በኩል ደግሞ ተቃዋሚዎችን እንደ ኦፕሽን አይቶ ኢትዮጵያ ውስጥ ያሉ የዲሞክራሲ ነገሮችን የማበረታታት ውጥረት መቀጠል አለበት። ያ የኢትዮጵያን ናሽናል ኢንትረስት ይነካል ብለን እኛ አናስብም። በዛም ውስጥ የስነ ልቦና ጫና በሚደረግበት ውስጥ እሱን መንግስትን ቀጥተኛ ተሳታፊ ነው የምንሆነው። ጦርነቱ ከተነሳም ይችን ብዬ አቆማለሁ። ጦርነቱ ራሱ ከተነሳ ጦርነቱ የኢትዮጵያን ናሽናል ኢንተረስት የሚነካ ስላልሆነ ቢኮዝ እኛ እንደ ህዝብ ናሽናል ኢንትረስት ምንድን ነው ብለን ዲፋይን ስላላደረግን በናሽናል ኢንትረስት ፍሬም የመጣው አጀንዳ ራሱ የአማራ ህዝብ እንደ ህዝብ ቢጠየቅ መልሱ ሌላ ስለሚሆን ምሳሌ ላንሳ። ለምሳሌ የአሰብ ወደብን የማስመለስ ፍላጎት ነው ከእናንተ በኩል የታየው። የአሰብ ወደብን ስታስመልሱ ወዴት እንደምታስመልሱ ራሱ ለኢትዮጵያዊው የነገራችሁት ነገር የለም። ኢትዮጵያ በብሔር የተከፋፈለች ሀገር ናት። ሶ ወደ በአጠቃላይ አገሪቷን ሪስትራክቸር ለማድረግ አስባችሁ ወደ አማራ ግዛት ወደ ነበረው አሰብ በአማራ ግዛት ውስጥ ነበር አይደል? የወሎ ጠቅላይ ግዛት አካል ነበር እንግዲህ እንደምታውቁት። ሶ ወደዛ ነው የምታካትቱት። ኢቭን ህዝቡ ይፈልጋል ወይ? የኤርትራ ህዝብ ወንድምነት ጠላትነት ላይ ያለው ግምገማ ምንድን ነው የሚለው አብዛኛው ኢትዮጵያዊ በትክክል ወጥቶ ዲስከስ ስላላደረገበት ጦርነቱ ቢነሳ የኢትዮጵያን ናሽናል ኢንትረስት በቀጥታ የማይነካ ስለሆነ እኛ በዛ ውስጥ ማንንም አካል ደግፈን አንሳተፍም እና ይህንን ነው። ግን ዮሪ አልመለስክልኝም። የጠየኩ ከነዚህ ሰዎች ምንም ኢትዮጵያ ላይ እነዚህ ሀገሮች በጠቅላላ ያንንም ታሪክ በኢትዮጵያ ፕሮብለሞች በጠቅላላ ከነዚህ ሀገር እንደመጣ አታምንም? እሱንም ፖለቲካ ይለወጣል። ድሮ የነበረው ይለወጣል። አይ ነው ግን እንደመጣ ግን ታምናለህ? ፕሮብለሙ ማለት ነው እነሱም የሀገራቸውን ናሽናል ኢንትረስት ለማስከበር የሚፈልጉትን ነገር ለማስከበር አሁን ምንም ነገር ማድረግ ወደኋላ እንደማይሉ ታምናለህ? ድሮ አንድ በነበረች ኢትዮጵያ ውስጥ የነበረባት ዋነኛ ስጋት ከውጭ የሚመጣ ጥቃት ነበረ፣ ውጫዊ ነበረ። ኢትዮጵያ በብሔር ብሔረሰብ ከተበታተነች በኋላ የኢትዮጵያ ዋነኛው የናሽናል ኢንትረስት ስጋት ውስጣዊ ዲቪዥን ነው። ከዛ ውጭ ኢትዮጵያ ናሽናል ኢንትረስት የናሽናል ሴኩሪቲ ስጋትም የለባትም። የናሽናል ኢንተረስቷንም ዲፋይን አላደረገችም። አሁን ኢትዮጵያ ምን አይነት ሀገር ናት? ኢንተረስቷን በብሔር ዲፋይን የምታደርግ ሀገር ናት። አሁን ሰሞኑን የተነሳው የኦሮሞ ብሔርተኞች የኤትኒክ ኢንትረስት ፍላጎት ነው በናሽናል ኢንትረስት ካባ የቀረበው እና
እኔ አሁን ላይ ሲግኒፊካንት የሆነ ትሬት ከውጭ ወደ ውስጥ ተደቅናል ብዬ አላስብም። ኢንፋክት ከኢትዮጵያ ወደ ሌሎች ሀገሮች የሚደቀን የሴኩሪቲ የናሽናል ኢንትረስት ትሬት ምናምን ያለው የሚል ግምገማ። አይ ለማንኛውም እንደ አማራ ስላልከኝ እኔም እንደ አማራ ነው ስፒክ የማደርገው። ከአንተ ጋር ግን እኔ እናንተ ሴም ፔጅ የነበርንበት ሰዓት ላይ ይሄ ሰውዬ ይሄን ነበር የሚለኝ ነበረው። ጁንታ ሲባል ጁንታ ካልሽ ተከትለሽ አንቺ እንዴት ጁንታ ላለው ነው አንቺ እንደው ሚዲያ ሰው ማለት ያለብሽ ምንድን ነው ጁንታ? የትግራይ ክልል መንግስት አንድ ክልል አይደለም በህግ ህግ ማስከበር ትላለች። ስለዚህ እንደዚህ ከቀጠላችሁ አሁንም መድረሻ ሰጥቶ ይገዛላል ይስራል። አራት ቀልድ ካልሽ ግን ሁለተኛ ሊቀልድብሽ አይፈልግም። ጁንታ የሚባለው እኔ ብዬ አላውቅም፣ ግን ዱ ዩ ቲንክ የትግራይ ህዝብን ነበረ እንደዛ የሚባለው ብለህ ታምናለህ ወይስ ቲፒኤልኤፍን ነው ብለህ ነው የምታምነው? እኔ ተርሙን ራሱ ክለብ ሃውስ ላይ ካስታወሽ ስተነት ነው ጁንታ ማለት ጥቅል ሀሳብ ነው። ህወሓትን ነፃ ለማውጣት የመጣ ሀሳብ ነው። ታርጌት ያደረገው ጁንታ የሚለው ጁንታ ኩድ ቢ ኤኒቲንግ። የትግራይ ሲቪሊያንስ በኋላ ላይ እንዲያውም ኤትኒክ ክላሲፊኬሽን ተሰርቶ የትግራይ ልጆች አዲስ አበባ ላይ ጭምር መታደን ጀምረው ነበር አይደል? ይሄ ጄኖሳይዳል ተርም ነው። ተርሙ በአጠቃላይ ልክ ዛሬ ለኛ ጃዊሳ ተብሎ እንደተወረደ ኢትዮጵያ ውስጥ ለተፈጸሙ ወንጀሎች በሙሉ ድርጅቱ ስም አለው፣ ቲፒኤልኤፍ ይባላል። ስለ ምግብ ነበር የሚያወራው የነበረው። ዱ ዩ ብሊቭ ኦን ፐርፐስሊ የዛን ጊዜ አንተ ታውቅ ነበረ ትሬስ እያደረግን if you remember አንደርስታንድ አደርጋለሁ። if you remember ስንት ትራክ እንደገባ ስንት ትራክ እንደወጣ ምን ያህል ከአመት በፊት ያንን ነገር ይሄ ሰውዬ እያለ የነበረው ኦን ፐርፐስሊ አብይ አህመድ እንደዛ እያደረገ ነው ብሎ ነበረ ምንትንም እየተናገረ ነበረ በዛን ጊዜ። እኔ ቴክኒካሊ በኋላም ላይ የፖስት ዋር ግምገማችን የፕሪዋር ግምገማችንም እንደሚያሳየው የአማራ ህዝብ በተለይ እንደ ህዝብ ጁንታ ብሎ ምናምን ጦርነት ይወጣ ነበር። ጁንታ የጄኖሳይዳል ተርም ነው። በጠቅላይ ሚኒስትሩ ዴሊበሬትሊ የተናገረው አሁን ነው እሱንም ብያለሁ። ይሄንን ክለብ ሃውስ ላይ ሪከርድ ያደረኩትን አሰማሻለሁ። ጁንታ ማለት እኔ ብዬው አላውቅም። አይ ዶንት ቢሊቭ የሚለውን ወርዶ እንትን ብዬ አላውቅም። በዛን ሰዓት ግን ቲፒኤልኤፍን የሚባለውን ነገር እናንተን አሁን ፋኖ የሚለውን ክሬዲት ኔም ላለመስጠት የሄዱበት እንደገና ጃዊሳ ለማለት የሄዱበት ማለት እንደዛ ነው ያደረጉት ብዬ ነው ማምነው። እኔ ይሄንን ተርም ከመንግስት ሚዲያዎች የሚወጣው ለምንድን ነው? ዴሊበሬትሊ ህዝብን ለማጥቃት ስኮፑ ሰፋ እንዲልላቸው ነው። ቲፒኤልኤፍ ብትይ ደጋፊዎቹን ሜምበሮቹን የታጠቁትን ምናምን ብለሽ ታጠቢዋለሽ። ሁለተኛ ድርጅቱንም በሽብርተኝነት ምናምን መፈረሽ ትችያለሽ። ጁንታ የሚለው እንደው ይችን ብዬ ልደምድም። ጁንታ የሚለው በቀጥታ የትግራይን ህዝብ አንድ ቋት ውስጥ በመክተት ከቦ ለመቀጥቀጥ ለማስራብ ምናምን የተጠቀመበት ተርም ነው። ጠቅላይ ሚኒስትሩ እዚህ ላይ ግልጽ አቋም ነው ያለን ማለት ነው። እና ይሄ ነው አቋም ነው ጁንታ ነው። So do you believe genuinely he was caring about ስለ ኢትዮጵያ ስላሰበ ነው ወይስ አማራም የለም እስከ ማለት ድረስ የደረሰ ሰው ስለነበረ? Do you believe በዛም በጦርነቱ መሀል ጊዜ genuinely እንደዛ አስቦ ነው ብለህ ታምናለህ? እኔ እነ ኢንጂነር ይልቃል ጄኒዩን ኢትዮጵያኒስት ናቸው ብዬ ነው ማስበው። ጄኒዩንሊ ለተዝበራይ ህዝብ በመጨነቅ የወረወረው ሀሳብ ብዬ ነው ማስበው። እኛ ውስጥ የአይዲዮሎጂ ልፍ ያለ ኢትዮጵያኒስቱ ፓርት ነው። ይሄ ኢትዮጵያዊነት አጥንቱ ደም ውስጥ የገባው ሴክት ነው የነ ኢንጂነር ይልቃል። ለኢትዮጵያ ያላቸውን አስፓይሬሽን ግን ዳውት አላደረገውም። በተለይ በአብይ አህመድ እነሱን ዳውት ማድረግ ግፍም ይመስለኛል። እሱ ሞር ያኔ ተላላኪ ነበረ። እኔ በፖለቲካል እኔ እስከማውቀው ድረስ ማለት ነው ምንም ቅጡ ሊገባኝ የማይችል ሰው በኢትዮጵያ ፖለቲካ ላይ ነበረ ሰው ነው እና አሁን ራሱ በአማራት እንትን ውስጥ ላየው ራሱ እንደሱ አይነት ሰዎች ሳይ ራሱ ይሰቀጥጠኛል። አልዋሽም። ኤኒዌይስ ቴንክ ዩ። እኔ አጭር ነገር ተናግሬ እንትን ልበል እስቲ ቅዳሜያችንን ሙሉ እንዳይወሰድ። አይ ቲንክ ይልቃል አሁን የሚናገረውን ነገርና ላይክ ዩሪ ያለበት ፖዚሽን ምን ያህል እንደተጠጋጋ ለአንቺ ለማየት የሚከብድሽ አይመስለኝም። ያው ከክለባ ውስጥ ጀምሮ እሱንም ስለምታውቂ ይኸኛውንም ፎሎ እያደረግሽ ስለነበረ መሀላቸው ያለው ጋፕ ምን ያህል ጠቦ አሁን አንድ አይነት ነገር የትግራይን ህዝብ ቲፒኤልኤፍ የሚሸተው ፍሌቨር ከቲፒኤልኤፍም ደብረ ጽዮናዊ የሆነው እንትኑ ድምፀቱ የጎላ እየተመሳሰለ ይመጣል። ይሄ አንድ አይነት ፍላጎት ሲኖርሽ አንዱ ሌላውን ላለማስቀየም ድምፅሽ እየተመሳሰለ የሚሄደው ነገር ነው።
ድምፃቸው እየተሞረደ እየተጠጋጋ እየሄደ ነው። አንድ ላይ ሃንድለራቸው ደግሞ ሜካናይዝድ የሆነ ነገር ያመጣልናል ብለው የሚጠብቁት ተስፋ የሚያደርጉት ያው ሻዕቢያ ነው። ይሄ ኃይል እንግዲህ አሁን we're gonna call a spade እኛ ማለት የሚወደው ኃይል እኔ ብዙ አይዋጥልኝም። እኛ እኮ ምናምን የለም እንደዛ የሚባል ነገር። መሬት ላይ ጁንታ ሲሉ የነበሩ አሁን የፋኖ አመራር የሆኑት እነማን ናቸው? ሄደን ቪዲዮዎቻቸውን ለቅመን እናውጣው ቢባል እነኚህ ሰዎች የትግራይን ህዝብ እንደ ህዝብ ሊያጠፉ እየሰሩ ነበር ወይ? ዛሬ አንተ ለምንድነው የምትደግፋቸው? አጥፍተው ጨርሰው ነው ወይስ መልሰው ሊያጠፉት ይችላሉ የሚለውን ፖለቲካ ብንሰራ ህዝብ ለህዝብ ያለ ችግር እንዳይፈጠር ስለምንፈልግ ጥንቃቄ እናደርጋለን እንጂ ግልጽ በሆነ ሁኔታ አክሮስ ደ ቦርድ ዛሬ አንተ የምትደግፋቸው እንዳለ ያንን ይሉ ነበር። ዛሬ ግን ስማርትናፕ አድርገሃል ማለት ነው። ሪሼፕ አድርገህ ወደ ሻዕቢያ ወደ አቀናጀው ባይዘው እንትና የኢንጂነሩን ወሬ ስሰማ ወሬ ነው፣ አናሊሲስም ለማለት ያስቸግራል። ቢኮዝ በአንድ በኩል የብሔራዊ ጥቅም ይልና ከዛ በኋላ ጎረቤት እንዳለ ይውረረን ይላል። ደግሞ ጎረቤቱ እንዳለ እንደፈለገ ገብቶ ይፈትፍት አብረን ማስፈትፈት ነው ያለብን ይልና ብሔራዊ ጥቅማችንን ሳይነኩ ይላል። ምን ብሔራዊ ጥቅምና ክብር አለ? በዚህ በኩል ሱዳንን፣ በዚህ በኩል ኤርትራ፣ በዚህ በኩል እንዳለ እንደ ብፌ አንሱን ካልክ በኋላ ከዛ ደግሞ ብሔራዊ ክብርና ጥቅም ይዳዳል። ዩሪ ደግሞ ምን ይላል? ኢትዮጵያዊነቱ ላይ እንዳትጠረጥሩት እሱ ከአብይ ይበልጣል ይላል። ይሄ የአቅም መታጣት እንዳለ ነው። በከፍተኛ ሁኔታ የታለመው ህልም ፕላን ቢ የማይሆን አወዳደቅ ነው የወደቀው። ፕላን ቢ ው የቲፒኤልኤፎችን ማንም አይነካንም ሁሉን ነገር ጠቅልለን እነሱ እንኳን አትሊስት በሚሊተሪ በምን ያላቸውን አናላይዝ አድርገው አይተው ቁጥሩን ሲያዩት በፍጹም ሊነካን አይችልም የኢትዮጵያ ፌዴራል መንግስት ብለው አስበው ነው በዛ ደረጃ ይንቀሳቀሱ የነበሩት። ይሄኛው ደግሞ የአጋጣሚ ቀዳዳዎችና ሰዎች ያስቀመጥኩበት ቦታ ቀጥታ ወደ ፕላን ቢ በአጭር ጊዜ ውስጥ ስልጣን የመያዝ አቅም አለኝ ወይም ይኖረኛል ብለው አስበው ነበር። ፕላን ቢ ኮምፕሊትሊ ክራሽ አድርጎ አሁን የመጨረሻውን መሬት ላይ ደርሶ ነው ያለው እና ከዛ ሪሰሲቴት መደረግ ስላልቻለ የውጭ አካላት ካረዱን በስተቀር ኢሬሌቫንት ኢንሲግኒፊካንት ሆነን እንቀጥላለን። እነሱ የሚያውቁታል። አሁን ወረዳ አካባቢ ላይ በቀበሌና በወረዳ ደረጃ የህዝብን ኑሮ ከባድ ከማድረግ በዘለለ ህዝብን ከማተራመስና አንጋቨርንብል አድርጎ ህዝብን ከማሰቃየት በዘለለ ሪል የሆነ የፖለቲካል ፓወር አቴን ሊያደርጉበት የሚችሉ ምንም መንገድ እንደሌለ እያዩት ነው ያሉት። አትሊስት ፎር ኮሚንግ 10 years ይሄ መንገድ ተዘግቷል። ስለዚህ ይሄን ስላዩ አሁን ፕላን ቢ ወደ ፕላን ሲ የምናልፍ ከሆነ ሌላ ኃይል ከውጭ መጥቶ ሊረዳን ይገባል። ሜካናይዝድ ፓወር ያለው እኛም በውስጥ ዩናይትድ ሆነን ስፖንሰር የሚያደርግ ኃይል ከሌለም በስተቀር እየሄድን ባለንበት መንገድ ወደፊት ፈቃ አንልም የሚል አካል ነው እና ይሄንን አካል በአደባባይ የሚወጣበት እድል ነው የተፈጠረው። ግራ የሚያጋባ ነገር የለውም። የኢንጂነሩ ወሬ ምንም ትርጉም የለውም። በዚህኛው በኩል ማንም የሀገራችንን መብትና ሉዓላዊነት አይነካም። ግን መታችሁ ልሰፍሩብን ትችላላችሁ እኛን ወደ ስልጣን የምታመጡ ከሆነ ነው። ኢትዮጵያን እንሰጣችኋለን እኛን ወደ ስልጣን የምትገፉበት መንገድ ካላችሁ ነው። ይህ ግልጽ የሆነ እኮ ተናገሩት እኮ እዚህ ላይ። አሁን ወንድማችንም ዛሬ ትንሽ ኢትዮጵያዊነቱን ኦሮጵያዊ ነው ምናምን የሚባል ስሙን ሁሉ ቀይሮት መጥቷል። ግን ክሊር በሆነ ሁኔታ በአደባባይ ነግሮናል። እኛን ወደ ስልጣን የሚወስድን ከሆነ ትግልህ የስልጣን ነው። አንተ የአማራ ህዝብ የማንነት የህልውናም በሰላም የመኖር የመውጣት የመግባት ከፍተኛ ግድያዎች፣ ጥያቄዎች የአማራ ህዝብ ጥያቄ አሉ። ያንተ ጥያቄ ስፔሲፊክሊ ስልጣን ነው። ይሄ አካል ራሱን ወስዶ ይሰፋል። አሁንም ራሱ እንደ ግለሰብ ራሱ መናገር አይችሉም። ጀስት ግለሰብ ሆኖ ድርጅት በሌለበት መዋቅር ውስጥ ራሱ እኛ ነው የሚሉት። ቢኮዝ ዴይ ኖው ፐርሰናል ኢንትረስታቸው ስሞል ግሩፕ ኢንትረስታቸው ስልጣን መቆናጠጥ ነው። አይ አይደለም የምትሉኝ ሰዎች አንድ ጥያቄ ራሳችሁን ጠይቁ። ለምንድን ነው ታዲያ ጫካ ላይ እርስ በርስ የሚገዳደለው? ለህዝብ ጥያቄ ከሆነ የህዝቡ ጥያቄ ሁሉም አንድ ነው። ያም አማራ ነው፣ ይህም አማራ ነው። የሚሞተው አንድ አይነት ህዝብ ነው። ጥያቄው አንድ ነው። አላማው አንድ ነው። ምንድን ነው የሚያስተዳድን ነው ታዲያ? ለስልጣን ካልሆነ የሚታገሉ ራስን ጠይቅና የእሱን መልስ ስታገኝ ይበራልሃል። እቺኑ ትንሽ እንደው ኢንላይትን ከተደራረግን ብዬ ነው። ጫወታችሁ የእናት ቀበር ያስረሳል ይላሉ። ወደ ቀኔ ልመለስ። ቴንኪው ሊሊ። አንዲት ነገር እዚች ላይ ሀሳብ በሰጥ ያው አድማጭ ካለ
እኔ ስልጣን አንድ ህዝብ በወከላቸው ሰዎች በኩል ቢመኝ ስልጣን አሁን ለነብልጽግና የተሰጠ ርስት አይደለም። የመንግስትነት ስራም የስራ መደብ ነው። ስራ ፈት የነበሩ ቢሮክራት ፖለቲከኞች እና ስራ ይፈተህ ፖለቲካን የሙሉ ስራ ጊዜ ካረክ ክፍት የስራ ቦታ አለኝ ብሎ ኢትዮጵያዊው የሚችሉበት ሁኔታ ነው አይደል? የትም ሀገር ስልጣን እንደዛ ነው። እና ስልጣን የህዝብ ጥቅም ማስከበሪያ ነው። የአማራ ህዝብ ጥቅም አልተከበረም። የህልውና አደጋ አለብን። የህልውና አደጋችን ምንጩ ደግሞ ተገቢ ውክልናና ስልጣን ስለሌለን ነው። ስልጣንን የምንፈልገው አሁን አንዳንዶች ስልጣንን የሚፈልጉት ሌላን ማህበረሰብ ለማፈናቀልና ለመጨፍጨፍ ነው። እኛ ስልጣንን የምንፈልገው የህልውና አደጋችንን ለመቀልበስ ነው። ያለ ስልጣን የህልውና አደጋችን ስለማይቀለበስ ማለት ነው። ኢትዮጵያ ውስጥ ይሄ ስልጣን መመኘት እንደ ወንጀል ተደርጎ ኔሚንግ ኤንድ ሼሚንግ ምናምን አዚፍ ለሆኑ የኦሮሞ ብሔርተኞች ስልጣን ፎር ግራንትድ የተሰጠ አይነኬ አይነት አድርጎ ማቅረብ የስልጣን አተያያችን ምን ያህል ሸፋፋ እንደሆነ ያሳያል። የመንግስትነት ስልጣንም ህዝብን የማገልገል የአህያነት ሚና ነው። ከዛ የተለየ ነገር የለውም። አሁን ያለውን መንግስት ከስራ ተባሯል። ያው በጉልበት ያለ ነው ብዬ ነው የማምነው። አንደኛ ይቺን ነው ስልጣን ላይ። ሁለተኛ ይሄ ጁንታ የሚለው ቃል ምንጩ ቤተ መንግስት ነው። ህዝቡ ምራኝ ነው ያለው እንጂ አንድን ማህበረሰብ ኤትኒክሊ ክላሲፋይ አድርገህ ለጄኖሳይድ ፍሌክሲብል የሆኑ ቃላት በማውጣት ለጭፍጨፋ ዝመት አላለም የኢትዮጵያ ህዝብ ውክልና ሲሰጥ። አሁን ትልቁ ጥያቄ ምንድን ነው? አንድ መንግስት ላይ ያለ ኃይል ሌቨሬጅ አለው። ኤኒ ቃላት ማውጣት ይችላል። ሚዲያዎችን ተጠቅሞ ምን አልሽኝ? ጃዊሳም እንደዛው ነው። የአማራን ህዝብ ሰፋ ባለመልኩ ከፋኖ ሰፋ አድርጎ ጃዊሳ ኩድቢ ገበሬ፣ ጃዊሳ ኩድቢ ቄስ፣ ሼክ፣ ኤኒ ዎክ ኦፍ ላይፍ ያለ አማራ ጃዊሳ ተብሎ እንዲጨፈጨፍ ፋኖነት የዘመቱት አይነት ነገር ስለሚጠ ይገባኛል። አንተ ጃዊሳ ከፋኖ ይጠባል። አይ ነው እኔ ያየሁበት ፓርት ነው የምነግርህ። እናንተ ሁሉን ለህዝቡም ሁላችንም ፋኖዎች ነን፣ ኢቨን በሶሻል ሚዲያ ላይ ፋኖዎች ነን ብላችሁ ነበር የምታስተባበሉበት የነበረበት እንትን። እኔ ደግሞ ምን ያህል ፓወር እንዳለው በደንብ ታውቃለህ። ፋኖ ብሎ ሬኮግናይዝ ሊያደርግ ያልቻለው አንደኛ ፋኖዎች ነን ብለው በተዋጉ ተመልሰው ቤት ውስጥ የገቡ የሞቱ አብረው መከላከያ ጋር አብረው የተቀበሩ አሉ። ያንን መልሰው መቀስቀሻ እንዳታረጉ ያንን ፓወር ነው የነጠቋችሁ ብዬ ነው ማምነው። ኔም ሲሰጡ እንደዛ ወይ ነው በነካጁ ዩሪ ሸኔስ የሚለው ሸኔ የሚለው ጠይቂልኝ። አይ ነው እሺ። በዛ ላይ ደግሞ ህዝቡ ፋኖ የሚለው ስም ኢቭን ጥሩ ነው የምነግርህ። የሚገርም ሁኔታ ሚሊሻው እንኳን ሲመረቅ በልተነሳ ፋኖ የአማራው ነፍጠኛ ነቃቅለት አለው ያንን ወጠኛ በሚለው ዘፈን ነው የሚመረቀው። ስቲል ስሙ ዳት ፋኖ ኔም የፈለገ ብትሉኝ ትሩ ህዝብ አታችመንቱን እንዳወቁ ስላወቁ ነው ብዬ ነው እኔ ኔሞችን እንትን ማለት የጀመሩት። እናንተም ደዌይ ጎ ባየት ማለት ነው። አሁን እናንተም ፋይት ስታደርጉ ከአማራ ክልል መንግስት ጋር ባዲን ትላላችሁ። ልክ የሆነ ሰምቲንግ ሃፕን ሲባል ኦፒዲዮ ትላላችሁ፣ ኦሮሞማ እንደዛ በቃ ዳስ ጎዝ ዘ ሴም ዌይ ነው እያየሁት ያለሁት እና አይ ዶንት ኖ ኤኒዌይስ ስም ምን ያህል ምን መሰለሽ ልልና ቆይ አያናን እመልሳለሁ። ይሄ ፋኖ ለምሳሌ መንግስት በሁለት መልኩ ፋኖ የሚለውን ነገር ያየዋል። አንደኛው ህዝቡን፣ ሁለተኛው ፋኖን ይደግፋሉ ያላቸውን ራሱ ከጀነራሎቹ ንግግር ሌላውን ህዝብ ሲገል ፋኖን የሚደግፉ ጃዊሳዎች ነው እንጂ ቀጥተኛ ፋኖዎች እንዳልሆኑ ያውቃል። እኔም ፋኖ ነኝ ሙቭመንት የጀመርነው አንድ ያንቺ የሆነ ኢንስቲትዩሽን ሲነካ አንቺም የዛ አካል መሆንሽን ከህዝቡ አስፓይሬሽን አተ ግራስሩት ሌቭል የፈለቀ የህዝቡ ሙቭመንት መሆኑን ለማሳየት ነው እንጂ ከዛ የተለየ ፋኖ ሲባል አንተ የፈለገ ብትለኝ ስም ምን ያህል እንትን እንደሚል ታውቃለህ። የመንግስት አካላት ነው ጦርነት ውስጥ የገቡት የመንግስት አካላት ትግል ላይ ያሉ ሰዎችን የሚጠሩበትንና ፋኖነት ማለት በአጠቃላይ የአርበኝነት መንፈስ ሲሆን ትግል ላይ ያሉ ተብሎ ኢንተርፕሬት ቤት ውስጥ ወደ ቤታቸው የተመለሱ ወይ ወደ እንትኑ የተቀላቀሉ በአማራ እዝ ውስጥ በአማራ ምልሻ ውስጥ የተገቡት በጠቅላላም
ያንን ስም እንትን ለማለት ነው ብዬ ነው። ፕላስ ደግሞ እናንተ ላደረጋችሁት እንትን ፓወሩ እንዲቀንስ ነው ያደረጉት። ዳካነ ጌም ጁንታ የሚለውንም አሁን ለምሳሌ ልንገርህ፣ በጦርነት ውስጥ ቲፒኤልኤፍ ህዝብን ሁላችንም ወያኔ ነን ነበር ወይ አሜዲ ብሎ ወይ ቲፒኤልኤፍ ብሎ ቢጠራቸው ሞር ህዝቡ እንትን ይላል። ሰው they gotta come out እንትን ብዬ ነው ማለት ወርድ በተለይ ፖለቲካል አንደርስታንድ ለማያደርገው አቨሬጅ ጭንቅላት ላይ ኮንትሮል ያደርጋል እና that's what they did ብዬ ነው ማለት። እኔም ማስበው ምን መሰለሽ እዚህ ላይ የመጨረሻ ሐሳብ ልስጥ። አንድ መንግስት አምቢጊየስ የሆኑ ቃላቶችን ዴሊበሬትሊ ነው የሚወረወረው። አምቢጊየስ መሆኑ በፖለቲካ ለሚያጠቃው ማህበረሰብ ጥሩ አድርጎ መጨፍጨፊያ ይሆነዋል ማለት ነው። ለምሳሌ አሁን ጁንታ ሲባል የአማራ ህዝብን በአጠቃላይ ሪፈር አድርጎ ኤኒ ዎክ ኦፍ ላይፍ ያለ አማራ ጁንታ ተብሎ በዛ ማቀፍ ውስጥ ሊጨፈጨፍ እንደሚችል የመንግስት ሰዎች ያውቃሉ። ልክ ጃዊሳም ሲባል እንደዛ አምቢጊየስ የሚለው ነው ማለት ማይ ኩዌስችን ቱ ዩ ኢዝ አሁን ለምሳሌ ጁንታ የሚባለው በዛን ሰዓት ላይ አዲስ ነበር አይደል? ወያኔ ብትለው ፓወር አለው ወይ ወያኔ እንትኖች ብለ ፓወር ይኖረዋል ወይስ ጁንታ የሚለው ፓወር አለው? አሁን ለእናንተ ፋኖ ብትለው ፋኖ እንደዚህ አድርጎ አሁን የአማራ ክልል የሚገርሙኝ ባህሪያቸው በመንግስት ውስጥ ያሉት ራሱ ነው ማለት ፋኖ ጋር እኛ መነጋገር ነው የምንፈልገው። ወንድሞቻችንን ቁጭ ብለን እናላ ወንድሞቻችን እንትንን በለው እንጂ የሚሉት እንጂ ባፍ ነገር የሚሉ በብዛት አላይ በብዛት ነው ማለት ሶ that is the way ህዝቡ የሚያያቸው ነገርና የሚፈለገ ብትለኝ እናንተ ሄዳችሁበት አፕሮች እና እነሱ ሄዱበት አፕሮች ለህዝቡ ለሚያየው አንድ አይነት አይደለም። ሶ ወርድ እኔም እንዴት መሰለሽ የማየው አሁን አንቺ የፓወር አናሊሲስ ከሰራ ወያኔ የሚለው ወይስ ጁንታ፣ ፋኖ የሚለው ወይስ ጃዊሳ ፕሮሴን ኮንስ ብንሰራ መንግስት ራሱን ከተጠያቂነት ሊያወጣ በሚችልበት መንገድ መጨፍጨፍ ይፈልጋል። አንደኛ እሱ ነው የሚገለው፣ ጁንታ ነው። ወያኔ የሚባለው ማህበረሰቡ ኢንተርናላይዝ እንዳደረገው ያውቃል። ስለዚህ ሴንሲቲቭ የሆነ ፓርት ነው። ዓለም አቀፍ ኢንተርፕሬቴሽኑም ሌላ ሊሆን ይችላል። ፋኖም በአጠቃላይ ከአማራ ህዝብ ጋር የተያያዘ ነው። ዓለም አቀፍ ኢንተርፕሬቴሽን አንዴ ልጨርስልሽ እሱን እመልስልሻለሁ። ልጨርስልሽ ዓለም አቀፍ ኢንተርፕሬቴሽኑ ስለሚያስጨንቀው አንደኛ ከተጠያቂነት በወጣ መልኩ ህዝብን ለመጨፍጨፍ የሚጠቀምበት ተርም ነው። ሁለተኛውና በጣም ሲግኒፊካንት የሆነው ደግሞ ለምሳሌ ፋኖ ሲባል በኢትዮጵያ ጆሮ የተለመደ ነው። ፋኖን በአጠቃላይ ማጽዳት፣ መጨፍጨፍ፣ ወያኔን በአጠቃላይ ማጽዳት፣ መጨፍጨፍ የሚለው ባክፋየር ሊያደርግ የሚችል ኮንሴፕት እንደሆነ ስለሚያውቅ አዲስ ድራጋቶሪ ተርም ዲመናይዝ የሚያደርግ ተርም ይዞ ይመጣል። ከገደልሽ በኋላ ምንድን ነው የገደልሽው? ጁንታ ነው። ጁንታ ከገደልሽ በኋላ ምንድን ነው የገደልሽው? ጃዊሳ ነው። ጃዊሳ እንስሳ ነው። እንስሳ ለገደለ ሰው ሪሞርስም ሀዘኔታም ምንም የለሽም። የአማራን ህዝብ ከጨፈጨፉ በኋላ ምንም አይነት ኢትዮጵያዊው ሪሞርስ እንዳይሰማው ጭምር አማራ የሚባል ግለሰብ አየለ ምናምን የሚባሉ ስም ያላቸው ሰዎች ሳይሆኑ የተጨፈጨፉት ጃዊሳዎች ናቸው ይልሻል። ስለዚህ የኢትዮጵያዊ ከአማራ ጋር ያለውን ኢሞሽናል አታችመንት ለመስበር ነው። የተመለሱ ፋኖች የሉም ብለህ ታምናለህ? ልልና እኔ ዝም ብዬ ቁጭ ብዬ እየሰማኋችሁ ከሆነ በጣም ትልቅ ነገር አንዴ ልጨርሳትና ግን ይሄ አሁን ጁንታና ጃዊሳን እንደው ልጨርሰው ከዛ ያያናንም ያንቺንም እንሰማለን። ችግሩ ምንድነው? የፋኖች የተመለሱ ፋኖች ወደ ቤታቸው የገቡ ፋኖች የሉም ብለህ ነው የምታምነው? አልገባኝም ጥያቄሽ። ፋኖች ወደ ቤታቸው ለምንድን ነው? ፋኖ ስሙ ፓወር አለው። በህዝባችን ስም ምን ፋኖ ፓወር አለው። ክሬት የተደረገበት ሪዝን ራሱ ጦርነት ነው አይደል? ለምትይውልና ከሰሜኑ ጦርነት የተመለሱ ነው። አዎ ከሰሜኑ ጦርነት ነው የምነግርህ። ከሰሜኑ ፒኤልኤፍ ጋር ጦርነት በነበረበት ጊዜ የዛን ሰዓት ያ ነገር ልክ ሲያልቅ ወደ ቤታቸው የተመለሱ ፋኖች እኔ እንዳሉ አውቃለሁ። የዛን ሰዓት ላይ ነው የምነግርህ። እኔ ለአንተ የምጠይቀህ እነሱንም የፈለገ ብትለኝ መልሰህ ልትቀሳቀስበት የምትችላቸው ወርዶች ማረር የምልህ እናንተ አሁን the way you go by ባዲም ስትሉ the way you go by ፋኖ ስትልህ ፋኖን እንትን ነበረ። ያንን ፓወር if you ask me anybody ከአንተ እንትን ማድረግ ከፈለኩኝ የፈለገ ብትለኝ ያንን በህዝቡ ውስጥ ያለው ከሂስቶሪካሊ tied to ህዝቡ የሆነውን ስም ለአንተ ፓወር እንዲቀንስብህ ነው የምፈልገው።
ኦፖዚሽን አንደኛው ነው የምነግርህ። አንደኛው መቼም ታውቃለህ ብዬ ነው የማምነው። በታሪክ ኤርትራያኖች ከጣሊያን ጋር የሚሰሩት ምክንያት ነው ለመጀመሪያ ጊዜ ትሩ ሂስትሪ ፋኖ የሚባል ስም ክሬት የተደረገው ሄዶ እንትን የተዋጋው ለመጀመሪያ ጊዜ ያ ታሪክ ሂስቶሪካሊ ትሩ ኢትዮጵያን ሂስትሪ ያ ታሪክ ለአማራ ህዝብ የፈለገ ስትለኝ አሁንም ድረስ እኔ ስሙን no matter what I'll protect ማድረግ ነው የምፈልገው። if you ask me ነው የፈለገ ብትለኝ through that attachment ነው ነፍጠኛ anything ብትለኝ ነው የምነግርህ። አማራን በውስጡ ፊልም ያደረገውን ያ ፕራይድ ያለበትን ነገር እንትን አልልህም። the reason they did that እንደዛ ነው። አሁን አንተ ደግሞ ጀኖሳይዳል ነው ብለህ ለቲፒኤልኤፍ የትግራይ ልጆች ባስገባ የትኛው ሞር ፓወር አለው ለእናንተ ህዝብ እንትን ቢባል ብትላቸው እርግጠኛ ነኝ ቲፒኤልኤፍ ወያኔን ይለሃል። እርግጠኛ ነኝ ለአንተም በሴም ቲንግ እንደዛ ይባላል። አሁን ግን ጀኖሳይዳል ነው ካልከኝ ደግሞ ሸኔስ ጀኖሳይዳል ነው ማለት ነው። ወደሱ ልመጣልሽ ነው። እኔ ይኸውልሽ አሁን እኔና አንቺ ያለን የጃዊሳና የጁንታ ግምገማ ከጦርነት አተያያችን ይመነጫል። አሁን አንቺ ፋኖ ለሚባለው ታሪካዊ የጀግንነት ስም መንግስት ተጨንቆ ምናምን ካልሽኝ የአማራን አሻራ ከኢትዮጵያ ውስጥ ከሁሉም ማዕዘን ነቅሎ ተጨነቃላልኩ he took that power from you ነው ማለት when he named it that name ያወጡልህ they took that name from you እኔም በሱ አቅጣጫ ነው የሚመጣልሽ። አንደኛው የአማራን አሻራ በሁሉም አቅጣጫ ማጥፋት የሚፈልግ ኃይል ድንገት ኦዲየንስም ላይ ለአማራ ፋኖ ለሚለው ስም ተጨንቆ ምናምን ብለው የሚያስቡ ካለ አማራነትን ነው በአጠቃላይ ኢራዲኬት ማድረግ የሚፈልገው አይደለም ምልክቶቹን ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው አሁን አንቺ ፋኖን ሊከፋፍል ይችላል። ህዝቡን ከተጠቂነት ስነ ልቦናም በተወሰነ መልኩ ሪሊቭ ሊያደርገው ይችላል። ህዝቡን ከፋፍሎ ከመንግስት ጎንም ሊያቆመው ይችላል። ከፋፍሏል። ያን ባለማድረጉ ወያኔም ባለማለቱ ተመሳሳይ ነው የምትይው። አንደኛው እሱ ሊሆን ይችላል። ብልጽግና ህዝብን ለመከፋፈል ካዋጣው አንደኛው ሊጠቀምበት ይችላል። ሚዛን የሚደፋው ግን ምንድነው ለኔ ንገረኝ ካልሽኝ ህዝብን ከመከፋፈል ሳይሆን at the end of the day አማራን ገብቶ ሲጨፈጭፍ የአማራ ገበሬ ባይኑ ስለሚያይ ሙቭመንቱ የግራስሩት ሙቭመንት ነው የሚሆነው። ህዝባዊ ቅቡልና ያለው ነው የሚሆነው። ፋኖንም ማጥፋት ያልተቻለው አተ ግራስሩት ሌቭል በአማራው ስለሚደገፍ ነው። ይልቅ የትኛው ሚዛን ይደፋል ካልሽ አንደኛው የሚፈጽመው ጄኖሳይድ እንደሆነ መንግስት ስለሚያውቅ ራሱን ከተጠያቂነት ለማዳን ህዝባዊ ስሞች ነገ ሄግ ላይ ብታቆሙ አይ እኔ እኮ ጃዊሳና ጁንታ ነው ምናምን ያልኩትኝ እነዚህ ደግሞ በእኔ ዴፊኒሽን መሰረት እነዚህ ናቸው ብሎ ስኮፑን አጥብቦ ራሱን ከወንጀለኝነት ለማውጣት የሚደረግ ነው። ሁለተኛው ደግሞ የሚገደሉት አካላት ሂውማን እንዳልሆኑ የኢትዮጵያ ህዝብ አካል እንዳልሆኑ ባዕዳን እንስሳ እንደሆኑ የሚገሉት አካሎች ምንም አይነት ሪሞርስ እንዳይኖራቸው ኢትዮጵያዊውም ከነዚህ ኃይሎች ሲሞቱ እንዳያዝንና ኢሞሽናል አታችመንቱን ለመስበር ነው ብዬ ነው የማስበው። እኔ ግን በጣም የሚያሳስበኝ የመጨረሻ እዚህ ላይ እንደው ሀሳቤን ልደምድመውና አምቢጊየስ የሆኑ ቃላቶች ሲወረወሩ it could be interpreted by anyone ከኤኒ ዎክ ኦፍ ላይፍ አይደል። ለምሳሌ ጁንታ የሚለውን ቃል ወይም ጃዊሳ ወደ ጃዊሳው ላጥበበው ጃዊሳ ስትይ በቄስ ይተረጎማል፣ በምሁር ይተረጎማል። የሚያስማማ ዴፊኒሽን የለውም። የመንግስት ኃይሎች ጄኖሳይድ ለመፈጸም ሌብል ነው ያደረጉት። ከተለያየ ዎክ ኦፍ ላይፍ ያለ ሰው የተለያየ ትርጉም ስለሚሰጠው ነገ አከራካሪና አጨቃጫቂ ይሆናል። ይሄ ዴሊበሬትሊ ነው በመንግስት የሚወረወረው። እንዲህ አይነት አጨቃጫቂ ቃሎችን ከወረወርሽ በኋላ ለምታደርጊው ጭፍጨፋ ሐመር ወይም የአንድ ጌዲዮ ተወላጅ ጁንታ በይ ስትዩ ጁንታ ስላለ የጄኖሳይዱ ተሳታፊ ነው ልትዩ አትችይም። ፋንዳሜንታሊ እንዲህ አይነት ቃሎችን ይዘሽ የምትመጪው ህዝቡ አፍ ውስጥ የተማረ አለ፣ ያልተማረ አለ፣ ዲፖለቲሳይዝድ የሆነ ፖለቲካን በቅጡ የማይረዳ የመንግስት ፕሮፓጋንዳ የሚጋልበው በርካታ ህዝብ እንዳለ ይታያል። ይሄንን ህዝብ ሀገር ተነካች፣ ናውጣ፣ ጁንታ መጣ፣ ጃዊሳ መጣ ምናምን እያልሽ የማያውቀውን ቃል ህዝቡን ካስወራሹ በኋላ በሚዲያም ምላሱ ላይ እንዲቋጠር ካደረግሽውና ሌሎች ሰዎች እንዲጠቀሙት ካደረግሽ በኋላ ና ጄኖሳይድ ተካፈለኝ ማለት አይቻልም እኮ። አንተ በሴት እያደረክ አይደለም። አሁን ባዲን የሚባል ባዲን ድርጅት ድርጅት ባዲን የሚባል ድርጅት የለም።
ነበረ ራሱን አድሶ ብልጽግና ሆነ። ሰዎቹ ተመሳሳይ ናቸው። ምንድነው እኛ በአዴን የምንለው ምናቸው ልትለኝ ይኸውልሽ የማስረዳሽ ምንድነው እኛ በአዴን አሉ አሁንም ስላሉ ነው ጸረ አማራ ትርክታቸውን ይዘው መጥተው ስልጣን የተቆናጠጡበት ስም በአዴን ነው። ዛሬም መንፈሳቸው በአዴን ነው። የፓርቲ ስም ሊቀያየሩ ይችላሉ። ለኛ የፓርቲው ስም ችግር የለብንም። ግን ይኸውልሽ የመጨረሻ መደምደሚያ ነው። ልደምድማትና አያናም ለማውራት ስለቸኮለ ምንድነው አሁን ችግሩ? ልደምድማትና አንተ ትቀጥላለህ። እኛ ከትግራይ ጦርነት ጀምሮ የገደለንን ኃይል እናውቃለን። እንደ ፓርቲ ኢህአዴግ ነው። አውራ ፓርቲው ቲፒኤልኤፍ ነው ወይም ህወሓት ይባላል። ህዝባዊ ወያኔ ሓርነት ትግራይ ህገ መንግስት ቀርጾ ምናምን የ1968 ማኒፌስቶ ይዞ ምናምን የመጣ ነው። የትግራይ ህዝብ በአጠቃላይ የአማራ ጠላት አይደለም። ጠላታችን እንደ ድርጅት በዛ ርዕዮተ ዓለም የተደራጁ ጥቂቶች ናቸው ብለን ትግላችን ለአመታት ያደረግነውን ትግል ስኮፑን አጥብበነው ነበር። ቢኮዝ የህወሓት ደጋፊዎች ጥቂት ናቸው። በርዕዮተ ዓለም የሚለይ ብዙ የትግራይ ህዝብ እዛ ውስጥ ሊኖርበት ይችላል። በኋላ ጄኖሳይድ ሲፈጸምበት ምናምን እዛ ውስጥ እንትን ሊል ይችላል። አብይ አህመድ ያደረገው ምንድነው? ህወሓት የሚባለውን ስኮፕ አስፍቶ ጁንታ ብሎ መጣ ማለት ነው። ጁንታ አባላት የለውም፣ የተመዘገበ አይደለም። ኢት ኩድ ቢ ኤኒ ትግራዊ በኢትዮጵያ ስትሪቶች ላይ የሚራመድ የትኛውም ትግሬ ማለት ነው። ለሴም ቲንግ ጃውሳም የሚለው ይሄ ነው። ይሄን የተቃወምንበትን ደግሞ ምክንያት አስቀምጠናል። አንደኛ እኛ ላይ ወንጀል የፈጸመውን ድርጅት ነፃ ያወጣል። ቲፒኤልኤፍ ህወሓት የሚለው ስም ነው አይደል? ህዝብን ጨቁኗል ምናምን ተብሎ አማራ ክልል ላይ የተኮሰው ይሄ ድርጅት ነው። ከዛ ውጭ የትግራይ ህዝብ የዚህ አካል አይደለም። ይሄንን ድርጅት ነፃ ያወጣል። ሁለተኛ ደስ ይለኛል በአንተ እንትን ደስተኛ ፋኖ አንተ የምትደግፈውም ሊሆን ይችላል። ፋኖ ከቲፒኤልኤፍ ጋር እየሰራ ነው አይደለም? እኔ በሱ ጉዳይ መረጃ የለም። ኤኒታይም የአሊያንስ አሰላለፎች ኢንትረስት ቤዝድ በሆነ መልኩ ሽፍት ሊያደርጉ ይችላሉ። አብይ አህመድ ከቲፒኤልኤፍ ጋር ሰርቷል። አብይ አህመድ ከሻዕቢያ ጋር ሰርቷል። የጋራ ህልውና የሚጋሩ ኃይሎች መብት ነው ብዬ ነው ማምነው እኔ መብት ነው። ይኸውልሽ አሊያንስ ላይ ሳይንሳዊ ትንታኔ ነው የምንሰጠው። አብይ አህመድ ከሰራቸው የትኛውም አካሎች ጋር የአማራ ህዝብ ሊሰራ ከቻለ አላውቅም። አሁን ላይ ባለኝ መረጃ ግን ከህወሓት ጋር የሚሰራ የአማራ ፋኖ አደረጃጀት የለም። ግን ይሄ የጁንታውን ስጠቀልልልሽ ሁለተኛው ስጋታችን ደግሞ ምንድነው? በአጠቃላይ ጁንታ የሚለው ቃል የትግራይ ህዝብን ለአደጋ ለጭፍጨፋ ምናምን ያጋልጠዋል። በጣም አደገኛ ነው ምናምን ነበር ያልነው። ይሄ ደግሞ መጨረሻ ላይ በነበረው የጀነራል ሹመቶች 17 የኦሮሞ ጄኔራሎች ሲሾሙ የቃሉ ባለቤትም የጦርነቱ ባለቤትም ማን እንደሆነ ፍንትው አድርጎ ያሳያል። እና የአማራ ጀነራሎች ሄዱበት በአንድ ሀገር ስርዓት ውስጥ ማይኖሪቲዎች ሊኖሩ ይችላሉ። 17ቱ የኦሮሞ ጀነራል ይመልስና የምን የከተማ ስምም ጀነሳ አይደለም። አይ ሸኔ አንድ መንግስት ራሱን ሊጠላ ይችላል። አሁን ያለው የኦሮሞ መንግስት ነው። ኦሮሞን ጄኖሳይድ ሊፈጽም አይችልም ሸኔ ላይ። ከኦኤልኤፍ ጋር የሚሰሩ ከመጡ አብይ አህመድ ኦኤልኤፍ ሸኔ እንትን ኦነግ አይደለም ማለት ነው አይደል? ኖ የስልጣን አሁን በኦሮሞ ፓርቲዎች ውስጥ ያለው የስልጣን ሽኩቻ ነው። የስልጣን ሽኩቻና ስቴት ስፖንሰርድ ጄኖሳይድን እኩል አድርገሽ ልታቀርቢው አትችይም። ይሄ ግልጽ ነው። አብዛኛው ኢትዮጵያዊ ይመች። ኦኬ እሺ ኮል ሚ ጎ አሄድ ቴንክ ዩ። እኔ ነኝ ዊነር ምንድን ነው ዊነር የቀረው ነገር ነበር። ለምን መለስሽው? ይኸውልህ አንዴ በእናትህ አለፌው ነው ወደ ዮሬ ሄድኩት። ዋይን ማምስ ያወራ ሰምቼዋለሁ። አላወራም። ሁለተኛ ጊዜ ነው እንትን ያለው እና በፊት በጣም ሮንግ የሆነ ነገር የተባለ ነገር ስላለ ነው። ፑዲስ አያና እኔ ነኝ ተረኛ ነው አይደለህም። 2 ደቂቃ ባለቤቷ ከፈቀደችልህ ሂድ። ግን እኔ ነኝ ለለና ወስጎ ነው go ahead አያና
just go ahead እሱ ወደ ላይ እንትን ብሎ ስለመጣ go ahead just make it short okay ሚውት አድርግ okay so አንደኛ እዚህ ጋር የምርጫ ፕሮሰሱን አይቼዋለሁ በጣም ይገረመኝ ነገር አለ አጠር አድርጌ በ3 ደቂቃ ውስጥ አንድ ሁለት ነገር ነካለሁ እንትን ይሄ ማን ነው 3 ነው 2 አካውንት ያለው አንድ ሰው የምን ሰው የሚባልና ምናምን የሚባል 2 አካውንት ይዞ አንድ ቁጥር ይጻፍልኝና የአማራ ህዝብ እኩልና እነዚህ ቲክታክ ላይ ያገኘዋለሁ የሚለው አስቂኝ ላፈብል የሆነ ነገር ነው ከታርጋችሁ አንድ ቁጥር ጻፉለት ላይ ተው በእናትህ አታቋርጥ ከታርጋችሁ እንትና አለ ቆይ ኮቪነር ጋር ትነጋገራላችሁ እየጠበቀ ነው እና አንድ ቁጥር ጻፉልኝ ምናምን ይላል ቀደም ጄኖሳይዳል ብለ ባዴን የምትለው እኮ የእንትን ብልጽግና አማራ ብልጽግና የሚባለው ወይ ባዴን የሚባለው ስንት ጊዜ ደጋግመው እንደሚጽፉ ያቸው የኔ ሰው የሚባለው እና የኋላሸት የሚባል ዳግም ምናምን እና አንድ ሰው 8 ጊዜ የሚመርጥበት የምርጫ ሂደት ተመልከቱ ጉዳችሁ እና ባዴን የምትለው አንተ የአማራ ብልጽግና ነው ብቸኛ የተመረጠ የአማራ ወኪል በዚህ ሰዓት እኔ እስከማውቀው ድረስ ህዝቡ አይስማማም ጥቅሙን አሳልፎ ይሰጥቷል ምናምን ማለት ትችላለህ በትክክለኛ 7 የማይመረጥበት ምርጫ የተወዳደረው ያ አካል ነው እና አንተ ቲክታክ ላይ በአንድ አካውንት ራስህም እዛና አርካኒ ተሰብስባችሁ አንድ ቁጥር በ3 አካውንት 3 ጊዜ ብትጽፉ የአማራ ተወካይ ያደርገኛል ብለህ ማሰብህ ራሱ ከነዊነር ጋር እንድትወያዩ ትችላላችሁ እየወጣለው ስለዛ ነው ይብላኝ ለማሜና ለልና እኔ ለውበትም በዚህ ጉዳይ ከዛ በዘለለ ጃዊሳ ጁንታና ሸኔ የሚባለው ላይ ነው ትልቅ ፕሮብሌማቲክ የሆነ ነገር ያየሁት ጃዊሳ ጁንታ ሸኔ የሚባለው ነገር አንደኛ 3 ብሔሮች ናቸው ነኝ አንደኛውን መርጠህ ስም አውጥተዋል ብለህ የኦሮሞ ጋር ሲደርስ ቀየርክ የአማራ ጀነራሎች ጉዳይ ላይም ሲነሳልህ ቅድም የአማራ ጀነራሎች ስትባል እሱንም ዘለልክ አሁን ሶ ጄኖሳይዳል የሆነው አቲቲዩድ ያንተ ነው ማለት ነው የቅድሙ የባዴኑን የምትለውን ራሱ ብንተው 66% ፖፑሌሽኑን ከቨር የሚያደርጉ ናቸው ነኝ ሶስቱ አንደኛ ሁለተኛ ክላሲፊኬሽን ብለህ ጃዊሳ እንስሳ አልክ ጃዊሳ እንስሳ አይደለም ጁንታም እንስሳ አይደለም የሰው ሰው ነው ጃዊሳ ማለት ሽፍታ አመፀኛ ወይም ደግሞ እንደዛ ማለት ነው ግን ሰው ነው ጃዊሳ ማለት አሞራ ነው በነገራችን ላይ ካላወቅ ላንተ ላስረዳህ ያው እስቲ ያዝልኝ ቃለው ብሎ ቆይ ያዝልኝ አንድ ጊዜ እንትንህን ያዝልኝ ሶ አንድ ሰው ጃዊሳ ነው ሲባል ክሌም አድርገናል ሲባል እኮ የነበረው አንተም ስትለው ነበር ሲውል ሲታሰር ወደኔ ሲፈታ ወደሱ ነው ወደ አመቼ ነው ወደ ሲዳላ ነው የምትሄድበት እና ጁንታ ማለትም የሰዎች ግሩፕ ነው ቅድም ጁንታ እንስሳ ነው አልክ ክላሲፊኬሽን የምትለው እንደው በእናትህ አታቋርጠኝ በእናትህ አትዋሻ ስትዋሽ ያውላር ነው ያዝ ጁንታም የሰዎች ግሩፕ ነው ይሄ ይኸውልህ አንደኛ ኦሮሞማ የሚባለው የኦሮሞ ህዝብ ነው እኛ እየነገርን አሰፋ ጃለታ እንዲ ብሎኛል አሰፋ ጃለታ 1% ነው የጻፈው ክሊርሊ ቋንቋ ኦሮሞማ ማለት ኦሮሞነት ማለት ነው ብለን እያስረዳን እምቢ ብላችሁ ኦሮሞማ ላይ የተጣበቃችሁበት ምክንያት የኦሮሞ ህዝብ ኢንዲጂነስ አይደለም የኢትዮጵያ ህዝብ አይደለም ብለህ አንተ ራስህ በአንደበት የምትናገርበት ሌሎችም የሚናገሩበት ምክንያት እንደዚህ አይነት ትርክቶችንና ክላሲፊኬሽን ቀድማችሁ የሐሰት ትርክት ነው ጄኖሳይድ የሚባለው የሐሰት ትርክት ነው ይሄን የሐሰት ትርክት ፕሪፓሬሽን ነው ኦሮሞማ የሚለው ፕሪፓሬሽን ነው ኢንዲጂነስ አይደለም ህዝቡ ማለት ፕሪፓሬሽን ነው የምትሰሩት ደግሞ ከምን አይነት አካል ጋር ነው ሲባል ከውጭ ገብቶ ሀገርን ጭምር እስከ ማስወረድ ድረስ የሚሰራው ነው ስለዚህ ቀድማችሁ ጄኖሳይድ ብለን ብንጮህ ነገ ልንፈጽም ለምናስበው ነገር መንገድ ለማመቻቸት እንችላለን የሚል ነው ለዛ ነው ዛሬ እንዴ ጃውሳና ጁንታ አንድ ጄኖሳይድ ካልክማ ለምን ሸኔን አትልም ስትባል አይ ሸኔንማ አልልም አልክ አየህ ቢኮዝ ኢንተንታችሁ ክሊርሊ እየታየ ያላካት ደግነቱ እየላሸቃችሁ ያላችሁ ናችሁ አሁን ደግሞ የመጨረሻውን ብሎ ፈጣሪ ሲያጋለጣችሁ ከሻቢያ ጋር ሄዳችሁ ከመለጠፍ አልፎ አማራው እያላችሁ የምታወሩትን እንድትተውም የራሱ አማራው እያስገደዳችሁ ነው የሚሄደው በራሳችሁ አካውንት 4-5 ጊዜ አንድ ቁጥር ጻፉልኝ የሚለው ምርጫ ሲስተም እንዳልሆነም እየተጋለጣችሁ ናችሁ ያላችሁት እና መደበቅ የማትችሉበት ነገር ውስጥ ገብታችኋል ባይዘይ ውሸታም እንደሆነ ይሄ አካል የውሸት ጄኖሳይድ ሲያውጅ የውሸት ትርክት ሲያወራ የሌለ ጄኖሳይድ የለም ኢትዮጵያ ውስጥ 100% ጄኖሳይድ የሚባል ነገር የለም ሰዎች ተገለዋል ብሔር ተኮር ግድያዎች ተደርገዋል እነኚህ ነገሮች ሁሉ አሉ
መፈናቀሎች ነበሩ። ጄኖሳይድ የሚባል ነገር ግን ፈጥሮ የሚያዛምተው ይሄ አካል ሆን ብሎ ሀገር ማፍረስ የሚፈልግ አካል ስለሆነ የውጭ ተልዕኮ ያለው አካል ስለሆነ ነው። ይህንን ለህዝብ መግለጥ የተቻለበት በጣም ወሳኝ የሆነ ጊዜ ነው። አሁን በአደባባይ ወጥቶ የቻለ ሁሉ ይዝመት ኢትዮጵያ ላይ ሱዳንም ይዝመት የሚሉ መጡ። ከእናንተ ጋር ያሉ ይዝመት ያገኘው ወንጀል ነው። አሁን ጄኖሳይድ እንዲና ያው የግሪጎሪ ስታንተን 10ኛው ግሩፕ ላይ ከሃዲ ማይክህን መያዝ ብትችል ይጠቅማል። አንዳንድ ቁጥር ይጻፉልህ ወይ ስንት ቁጥር ይጻፉልህ? አሁን እኔ ጨርሻለሁ። ለማንኛውም ምንድነው? የለም ጄኖሳይድ ፈጥረህ ነው ያወራኸው። ውሸት እኮ ስንት የተያዛችሁ? ከ1 ከ5 ከ10 ጊዜ ትያዛለህ እንዴ? የሩዋንዳውን ጄኖሳይድ ኮፒ ሊንክ አድርገህ አምጥተህ ለጥፈህ እዚህ ጋር የሌለን ነገር ይኸው ፈጥረህ እያወራህ ክላሲፊኬሽን ያልሆነውን ክላሲፊኬሽን እያልክ ለምን ደግሞ እናንተ በአደባባይ የምትታወቁበት ያልካዳችሁት ምንድን ነው? ኦሮሞማ ብላችሁ ኦሮሞውን እንደ ህዝብ ራዩ ላይ እንደምትዘምቱ ኢንዲጂነስ አይደለም ብላችሁ የሚኖርበትን ሀገር ወደ ማዳጋስካር ወደ ኬንያ ወደ ምን እያላችሁ የምታወሩ እኮ ናችሁ። እናንተ ጄኖሳይዳል ኢንተንት ስላላችሁ እናንተ ኢንዲጂነስ አይደለም የኦሮሞ ህዝብ ብለሃል። አሁን እሱ እኔ ያልኩት ሌላው ሰፋሪ ነው እኔ ኢንዲጂነስ ነኝ ካለ አይደለህም ይባላል። ሌላው ሰፋሪ ካለ የሚባል ነገር ካለ እንደዚህ ካደረገ እናንተ ፖለቲካል ኤሊቶች ሌላው ሰፋሪ ነው ብላችሁ መጨፍጨፍና ማፈናቀል ማን ነው ሰፋሪ ነው ብሎ ይኸውልህ። አሁን እኔ ከአንተ ጋር እንደዛ አይነት ጩኸት መጫጫ ውስጥ አልገባም። ጋቢሳ፣ ጸጋዬ አራርሳ፣ ጀዋር መሐመድ፣ እነ ሽመልስ ሁሉም እንደዚህ ነው የሚሉት። ይኸውልህ ይሄ ነው ይኸውልህ፣ ግርግር ለሌባ ያመቻል። ለዛ ነው ጦርነት በኖረልን ብላችሁ ኢትዮ ኤርትራ ውስጥም አሁን በኮንቨርሴሽን ራሱ መሀል ማለት ነው ምን ያህል ይሄንን አቨሬጅ ማይንድድ የሆነውን አካል ጠምዝዛችሁት የሌለን ነገር አለ ብላችሁ የውሸት ጄኖሳይድ ዲስሪስፔክት ማድረጉ ጥሩ አይመስልም። ኦኬ ቢሎው አቨሬጅ ቢቀርታ አንተ አቨሬጅ ነህ። ቢሎው አቨሬጅ የሆነውን ጠምዝዛችሁ ትንሽ ቢያገላበጥ የሚያየውን ሩዋንዳ ላይ የተፈጸመ የቱትሲ ቃላቱን እንኳን ሳትቀይሩ አምጥታችሁ ጄኖሳይድ እያላችሁ የራሳችሁን የአማራ ህዝብ በማገዳደል ባዴን እያሉ የመንግስት ሰራተኛን የማደን እዛ ውስጥ የጎጥ ትኩረት አድርጎ የመጠፋፋት ስራ የሚሰራ ከውጪ ስፖንሰር የተደረገ የሻቢያ መልእክተኛ የሆነው አካል በህዝብ ፊት ተጋልጦ ወጥቷል። ሺህ ጊዜ አንድ ብትጽፍ በ8 አካውንት ያውቃል የህዝብ እንዳልወከለ። መወከል የምትፈልግ ከሆነ መመረጥ ነው ያለብህ። ያጥፋም ያልማም የተመረጠ በትንሽም ቢሆን አንድ አካል ነው ያለው። አንተ እያደንክ የምትገለው እነግርማይ ሽጥላ እነግርማይ ሽጥላ ምልህ አንድ የሚታወቅ ስለሆነ ነው 700 እስከ 7000 የሚሆን ይገደላል ተብሎ በአደባባይ እዚህ በቲክታክ ላይ የተነገረን አማራውን ይገድላል ብላችሁ የተናገራችሁ ያወጃችሁ ጄኖሳይዳል ማለት ከዚህ ያለፈ ክስ በማስረጃ ሰብስታንሺየት አድርገው የኔን ድምጽ አሰማ ያልኩበትን ማለት ነው አለ ማስረጃ እንዲ ያልኩበት። እሺ ቆይ አንተ ያልክ የተባልከውና አንተ ያልክ ያልተባልከውንም እንለይልሃለን። እሱ ችግር የለውም። እኔ ያልኩት ለማንኛውም ጄኖሳይድ የሚዘፈነው ጄኖሳይዳል ኢንተንት በተለይ በኦሮሞ ህዝብ ላይ ያለው የውጭ ተልዕኮ ይዞ የሚንቀሳቀስ የአማራ ህዝብ ውክልና የሌለው አማራ የሚሸት ነገር የሌለው ባንዳነት ንጹህ ባንዳነት በአደባባይ የሚያሳይ ከአለቃ እስከ ምንዝር ድረስ ከቲክታክ ላይ ካለው ሸፌ ጀምሮ መሬት ላይ ያለ በየቦታው የተሰገሰገ በምሁር ስም በምን የተቀመጠ ይሄ አካል ተገልጦ ወጥቷል። ገና ተመዞ ይወጣል። ማንነቱ ለይቷል። ትክክለኛ ህዝባዊ ጥያቄ ያላቸው ትክክለኛ ማንነታቸውን የሚያከብሩ ለሀገራቸው መለስ ሲሉ አየናቸው። የሀገር ጉዳይ ላይ ነው ጥያቄ አለኝ እታገላለሁ እስከ ሞት ሄዳለሁ፣ የሀገሬ ጉዳይ ሲሆን ግን አላስነካም ይላሉ። ተቀጣሪው ደግሞ ሻቢያ ከሚነካብኝ ሀገር ይፍረስ ብሎ ሲናገር ሰምተናል። ዋጋም ነው የተባለው በግልጽ ያው እሱ አቋማችን ነው አጠምዝዘው ለማለት አቋማችን ማለት ያንተና ያርካኒ ነው ወይስ አቋሜ ማለት ነው? የአማራ የካፕሉ ነው ወይስ እንደንትን የአማራ ህዝብ በሉ ደህና ዋሉ። ነገ እሑድ ነው ተቀደሱ። አይዋጋም ማለት ነው።